ንገሪኝ። አልናፈኩሽም ሰላም? አልናፈቀኝም። ልትናፍቀኝም ደግሞ አትችልም። በእናትሽ የሰማሽኝ እኮ ነው። ናታን የት ነው ያለው? ናታን የት ነው ያለው? እኔ እንጃ ማኪ። የመጣ ሄደብን። አበባ የሰጠሽ እሱ ነው አይደል? ንገሪኝ። አይደለም። ኧረ እሱ አልሰጠሽ? ምን ነው አታረጊው? እሺ እወጣለሁ። ስለዚህ ተለበይ ልብስሽን አዘጋጅና እዚህ ቤት እንድትወጪ አሁኑኑ። ከኔ ሰበረኝ ለታ ሰላምዬ ከባድ አጣብቂኝ ውስጥ ገብታለች። በሆኗም በቅዠትም መቀመጫ መቆሚያ አታለች። የነ ሮዛ እናት ወይዘሮ ሂሩት የሰላምን እናት እያሰቃየቻት ነው። ፍቅሯን ገፍታ ልቧን ሰብራ በትካዜ ተውጣለች። ሰላም ህመሟን እንዳትናገር ይዝቱባታል። የተደበቀው ሚስጥር እንዳታጋለጥ እናትሽ አደጋ ላይ ናት ተብላለች። ይህ ውሳኔ ወዴት እየሄደ ነው? አይንሽን ማየት፣ ፈገግታሽን መናፈቅ እንዴት እተዋለሁ? ለምንድን ነው ከኔ ራቅ? ካጠገቤ አትሆን? አይንህን ማየት አልፈልግም ጠልቻለሁ የምትይኝ ሰላምዬ፣ እንቆቅልሹን ንገሪኝ። ማነው የዛተብሽ? ማነው ያስፈራራሽ? ይላል ናታን። ቋጠሮ ሳይፈታለት ሁልጊዜ ጥያቄ፣ መልስ የሌለው ጥያቄ ሆኖበታል ናታን። ወይዘሮ ሂሩት ለልጄ ለወደፊት ህይወቱ ነው እንጂ ለአሁኑ ደስታው አይደለም እኔ የማስበው። የወደፊት ህይወቱ የተስተካከለ እንዲሆን ነው ማሄንን ማግባት አለበት እምለው ትላለች። እሷ ግን እሳት ላይ ልትጥደው ነው የምትፈልገው። ሮዚ በስተመጨረሻም ያበደው ልጅ ወዳው አለች መሰለኝ። እግሩን እየተከተለችው ነው። ከታነቀበት ገመድ ካዳነችው በኋላ ስለሱ ማሰብ አላቆመችም። በስተመጨረሻም ማሄ ልታስገድልሽ ነው፣ አንቺና ፍቅሬን ልታሳጣኝ ነው፣ ማናት ስትለውም ያቻት እያለ እየሮጠ ተከትሏት ሂዷል። ማሄም ጉዱኝ የነበረ አመለጥኩኝ፣ እኔ ራሷ ብቻ ያለው እንዴ ከብድ ጋር ስምምነት የጀመርኩ ትላለች። ናታን መልሳቷል። ፍቅሬን ለምን አሰበርሽው? ፍቅሬን ለምን ገፋሽው? ልቤን ለምን ቆለፍሽው? ሰላምዬ ፈገግታሽ፣ ሁሉ ነገርሽ፣ ውጫዊ ውበትሽ፣ ውስጣዊ ውበትሽ ለእኔ ሰላም አለሽ። እባክሽን ሰላሜን አትንሽኝ፣ ፍቅሬን አትግፊ፣ ልቤን አትስበሪ። እባክሽን እንባሽን ልበስ፣ ደስታሽን ልመልስ። ምንድን ነው ደስታሽን የቀማሽ? እንባሽ እንዲፈስ የፈቀደው ማን ነው? ሰላምዬ ከዚህ ሁሉ ጀርባ እማዬ ናት ወይ ይላትም መልስ የላትም። ሰላም ከባድ ጭንቀት ውስጥ ገብታለች። ኦልሬዲ ለአንድ ሰው ትንፍሽ ብትይ የሚለውን ነገር ሁሉ ስለተዛተባት ነው። በባለፈው ምዕራፍ እንዳየነው ሮዚ እማዬ እናቴ ልትገልብኝ ነው እያለች እየነገረቻት እያለ ነበረ ያለቀው። ግን ለሮዛ እየነገረቻት ሳይሆን በቅዠት ነበር እንደዛ ስትል የነበረው። በዛሬው ምዕራፍ እንግዲህ እንደምናየው ናታንን አይንህን ማየት አልፈልግም፣ የአሰሪና የሰራተኛ ግንኙነት ነው አንተና እኔ ያለን፣ አጠገቢ አትድረስ፣ ፍቅርህ አብቅቷል፣ እዚህ ጋር መቆረጥ አለበት ብዬ ወስኛለሁ። መወሰን ካለብኝ አርፍጃለሁ። አንተ ወደኋላ መመለስ ብትፈልግም እኔ መመለስ አልፈልግም። ናታን ያለፈውን ነገር እንዳልተፈጠረ፣ እንዳላየህ፣ እንዳልሰማህ እርሳው፣ ከቻልክ ቅበረው፣ ደግመህ ላታነሳው ትላለች ሰላም። እንዴት ብዬ አንቺን ልርሳ? እንዴት ብዬ ከልቤ ልፋቅሽ? እንዴት ብዬ ከልቤ ላውጣሽ? እንድሞት ካልፈረድሽብኝ የእውነት በእኔ ጨክነሽ አትተይኝ እያላት ነው። እሷ ግን የእናቷ ጉዳይ ሆኖባታል። ወይዘሮ ሂሩትም እናትሽን ማዳን፣ እናትሽን ማትረፍ ከፈለግሽ ከዚህ ቤት ዛሬውኑ ውጭ ብላታለች። ሰላምም የምትይዘው የምትጨብጠው አታለች። የናታንን በድንገት ፍቅርህን አልቀበልም፣ ፍቅርህን ትቼዋለሁ፣ ከልቤ አውጥቼዋለሁ፣ ጠልቼዋለሁ የሚለው ጥያቄ ሳይበቃ መልስ ሳያገኝ ቤቱን ለቃ ልትሄድ ነው። ይህ ሁሉ የእናትየዋ ጭካኔ ነው።
ሮዚ ከዚህ ሁሉ ጀርባ እማዬ ያለችበት በደንብ ጠንቅቄ ያውቃለሁ። ግን ሰላምዬ በምን አስፈራርታሽ ነው? በምን አስራሽ ነው? በምን ቋጥራሽ ነው? በምንድን ነው ልብሽን የቆለፈችብሽ? እስኪ ንገሪኝ። ናታንን ጠልተሽው አይደለም የሆነ ነገር ስለተያዘብሽ እንጂ ብትላትም ለሮዛም ወይ ፍንክች ብላለች። ሌላው ማሂ ናት። ናታን አበባ ገዝቶ ሰላምዬ ሰፕራይዝ ለማድረግ ይቅርታዋን ለመጠየቅ ወደ ቤት ሲከንፍ ማሂ እየተከታተለችው ነበረ። የተገዛው አበባ ለምንድን ነው? እውነትም ሰላም የምትባል ፍቅር ውስጥ አለች ማለት ነው። ተከታትዬ ማንነቷን ልደርስባትና ከመንገድ ፈቀቅ ላረጋት ላስወግዳት ይገባል ብላ ብትከታተለውም ናታን ወደ ሌላ ሰፈር አቅጣጫ ይሄዳል። እሱ ነቅቶባታል። መጨረሻ ላይ ይሰወርና ወደ ቤት ሲከንፍ ይመጣል። ሰላምዬም አበባውን አልቀበልም፣ ዓይንህን ማየት አልፈልግም፣ ፍቅርህን ትቼዋለሁ፣ ልቤን ቆልፍ ያለው ልብህን ቆልፍ፣ ያንተና እኔ ጉዳይ እዚህ ላይ አብቅተዋል ብለዋለች። እጅግ ያሳዝናል። ናታን ማመን አቃተው። አምኖ መቀበል ወስኖ መወሰን አቅቶታል። በመሃል ማሂ ትመጣለች። ማሂም የተገዛው አበባ ሮዛ የተገዛው አበባ ሰላምዬ ክፍል ስታገኘው ላንቺ ነው ወይ የመጣው? ከናታን ጋር ምንድን ነው ያለሽ ግንኙነት? በማለት ማመን አልችልም በማለት ማንቁርቷን ይዛት ነበረ። እሷም ግብዣ ስላለበት እንዳስተካክልለትና ሱፉን ተኩሼ አጠገቡ እንዳስቀምጥለት አምጥቶን ክፍል አስቀምጦ ረስቶት ነው ብላ ታስተባብላለች። ማሂም ከናታን ክፍል ሂዳ እጅግ ትበሳጨዋለች፣ እጅግም ትጭሮበታለች። ፍቅሬ እስከሚገባ ድረስ አልተውህም፣ የኔ ልብ ተሰብሮ ያንተ ልብ ደስተኛ አይሆንም እያለች የበለጠ ትሰባብረዋለች። በስተመጨረሻም ሰላም ሱፉ ተተኩሶ አበባው ተዘጋጅቶልሃል በማለት ታስቀይሳለች። ግን ትልቁ ጉዳይ የተዳፈነው ምስጢር፣ የተቀበረው እውነታ፣ የሰላምን ህመም ማን ነው የሚረዳት? እሷ ካልተናገረች ቀጥ ብታ ከዚህ ቤት ውጭ ተብላለች። ናታንም በፍጹም አትወጭም፣ ከወጣሽን ይወጣለሁ፣ ከተወችኝ እኔም እተዋታለሁ፣ እናቴ በእኔ ከጨከነች እኔም የሚጨክን ልብ አለኝ፣ አንቺን መርጬ እመጣለሁ እያለ ተዘጋጅቷል። ትልቁ ጉዳይ ግን ሰላምና ናታን ተቃቅፈው እያለ ማሂ በሩን ከፍታ ትገባለች። ምን የሚፈጠር ይመስላችኋል? የተዳፈነው ተገለጸ፣ የተቀበረው ፈነዳ፣ እሳቱ ተቀጣጠለ፣ በይፋ ፍቅራቸው ታወቀ። ካሁን በኋላ የሰላምና የማሂ ፍጥጫ፣ የናታንና የማሂ ግልምጫ እንዴት ትችለው ይሆን? እንዴት ስትቋቋመው ይሆን? ችላስ ከዛ ቤት ትቆያለች ወይስ ጨክና ከዛ ቤት ትወጣለች? እጅግ አጓጊ፣ እጅግ ልብ አንጠልጣይ፣ ብዙዎቻችን በጉጉት የምንጠብቀው ናታንና ሰላም መለየት የለባቸውም። ሮዚ አዲስ የመጣውን አውቆ አበዱን በፍቅር የተሰበረውን ሳትሸውና ሳታፈቅረው አልቀረም።